ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ኩኪስ እየሰራን ነው፣ ኢድ ስለደረሰ ማለት ነው። እዚህ ጋር 2 7 አፕ ተጠቅሜያለሁ። ቤኪንግ ፓውደር ተጠቅመና አንዱ ቤኪንግ ፓውደር ራሱ ተነፍቶ የተጠቀምኩት ማለት ነው። ንፉት ቤኪንግ ፓውደር እዚህ ጋ እንጃ ስሙን ጠርተውልኝ ነበረ። ፓኔላ ነው ምናምን፣ አዎ እንደዛ ማለት ነው። ስኳር 1 ኪሎ ተጠቀምና 2 ሊትር ዘይት ተጠቀመው። እናቴ ተጠቀመው ያለችን 1 ተኩል ነበረ፣ ግን እዚህ ጋ እየቀዳን እየሰፈርን 2 ሊትር ነው የተጠቀምነው። ላችኋለሁ ማሮቼ። 2 ሊትር ዘይት ለስንት ነው? ለ4 ኪሎ ፍርኖ ዱቄት ነው። ፍርኖ ዱቄቱን 2 ጊዜ ነው የነፋሁት። መጀመሪያ በትሪ ላይ ነፋሁትና ማለት ነው። ከዛ የእናቴ ወንፊት ትንሽ ዘርዘር ያለ መሰለኝና ከእህቴ ካክስቴ ልጅ ቤት ካሲያ ቤት አስመጣሁና የእሷ ጥቅጥቅ ያለ ነበረ። በእሷ ስነፋው 1 ነቀዝ አገኘሁበት ማለት ነው ማሮቼ። ደግሜ ስለነፋሁት ዱቄቱ ማለት ነው። ሁሉንም ሚክስ ካደረግን በኋላ እንደዚህ ደግሜ ዱቄቱን ፍታ አድርጌ አቦካሁት ማለት ነው። በጣም አድካሚ ነበረ። እንደዚህ ስታዩት ወይኔ በቃ ዘይቱ ምኑን ስለበዛ ትንሽ ቀጠና ያለ መስሎ የነበረ በጭራሽ። እሽት አረጌ እንደዛ አቦካው ተንበርክኬ። በጣም ማሸት ይፈልጋል፣ ውሃ አይገባበትም። አንዳንዶች እንቁላል ያደርጉበታል፣ እኛ እንቁላል ተጠቀም። ምክንያቱም በጣም ብዙ ስለሆነ ያቦካሁት ቢያንስ ለ1 ሳምንት መቆየት አለበት። ዘመዶቼ የሚመጡ አሉ፣ አሁን ለኢድም የሚመጡ አሉ። እህቷ ትልቋ እህቴ ትመጣነች ርቁያ። ልጆቿም 2 ይመጣሉ። 7 ሴቶች ልጆች አሏት። የእናቴ መጀመሪያ ልጇ ናት። 7ቱም ተድረዋል። ያው 2ቱ እንመጣለን ብለዋል ከእናታቸው ጋር። ሌሎቹ ደግሞ ያው ኢድ በወጣ በ2 ቀን በ3 ቀን ብለዋል። ያ ለዛም ይበቃን በሚል ነው 4 ያቦካ ነው እንጂ 2 ነበር የምናቦካው። 2 ኪሎ እዚህ ጋር ካካውን የተጠቀምኩት ማሮቼ። እዛ ሀገር አሪፍ ነው በጣም። ካርቶኑ ብዙ ነው። ደግሞኝ ለማን ሰጠው አብኪ ብዬ ላሲያ ማለት ነው ካካው እንድታሽልኝ ማለት ነው። ሊጡን ቀንሰን ነው ለብቻው። ከዛ ራሱን ያቦካካውን ራሱ ደግሞኝ ነበረ ሳየው እንደው እጇን እንዲህ ስትለው። በነገራችን ላይ ታጥበን አሱር ሰግደን ነው ስራ የጀመርነው። አልሐምዱሊላህ ማሮቼ። እዚህ ጋር እንግዲህ ተተጋግዘን ቶሎ ቶሎ እየሰራን ነበረ። ይሄ ፊቴ ላይ የተቀባሁት እርድና ቀስል፣ ሌላው ደግሞ እንትን ነው አንድ ላይ ሚክስ የተደረገ የሩዝ ዱቄት ማለት ነው። እንደዛ ይሸጣል እዛ ሀገር ላይ። ሴቶቹ አንዳንዴ በር ከፈት አድርጌ ወጣ ስንድዝ በር ላይ ቆም ስል አለፍ ሲሉ በዚህ በእናቴም ሱቅ ጋር ማለት ነው ቆም ብዬ፣ እኛ መስመር ላይ ነው እንትኑ መንገዳችን ማለት ነው። ፊታቸውን እርድ ተቃብተው ቀስል ምናምን ነገር በቃ እንዴት ፊታቸው ፍክት ያለ ፊት ነው የምታዩት። እኛ ደግሞ ከአረብ ሀገር ስንመጣ 3 አይነት ፊት አለን፣ ጅጉርጉር ማለት ነው። እኔ የተበላሸው ፊቴ መቼ ነው? ረመዳን ሊገባ ሲል ነው። እኛ ቤት ምግብ አይሰራም ነው ያሉበት ቤት ማለት ነው። ጽዳትም የለብኝም፣ ስራ ምናምን ነገር አይጎዳም ነው ያሉበት ቤት ማለት ነው። ምግብ ነው እንጂ የሚበላ የሌለው ስራ እንደዛ አልተጎዳሁም። ብቻ ያው ጥሩ ሙድ ላይ አልነበርኩም። እኔ ረጅም ዓመት ከቤትም ስላልወጣው ዲፕሬሽን ውስጥ ነበርኩ ለ5 ዓመት ምናምን ነገር። ወላሂ ምሬን ነው። እና ለመጣ ስል ድንገት ረመዳን ሊገባ ሲል እጄን አይታችሁት ከሆነ ማለት ነው፣ ብዙ ጊዜ ቪዲዮ ላይ አይታችሁት ከሆነ እጄ እንዳለ ማለት ነው ተበላሽቷን። በቃ ጥቁር ፊቴም እንደዛ ሆነ። እያሳከከኝ እጄን ሲያሳክ ፊቴን መጀመሪያ ፊቴን ማሳከክ ጀመረኝ። ያከኩት እኔ ምንም ነገር የምቀባው ነገር አበድ የለም። ሳሙናዬም አንድ ነው፣ ክሬምም አንድ ነው፣ አለቀ። ድሮ የምቀባው ያማ በቃ ይሄ ነው። ከዛ ምንድነው እንደዚህ ተቋቆረ። ምን ሐኪም ቤትም አልሄድኩም፣ ሄጄም አላቅም። በቃ ታውኩት ማለት ነው። ከዛ ወደ እጄ ማሳከክ ጀመረ። ብቻ አልሐምዱሊላህ። አሁን ስለዛ ላወራላችሁ አይደለም። አንዳንድ ነገር እንትን ብንል ደስ ይለኛል እህቶቼ። አንድ ቪዲዮ ስክሮን ሳረግ አዩ ዩቲዩብ ላይ ማለት እንደዚህ ስክሮን እያልኩ አንድ እህታችን እንዲህ ከአረብ ሀገር የገባች ናት። በአሁኑ ሰዓት ላይ ወደ ኢትዮጵያ ባትመጡ ደስ ነው የሚለኝ የኑሮ ውድነት ስትላዩዋትና ወላሂ በጣም አናደደችኝ። የዛችን ልጅ ቪዲዮ ቆርጬ ቪዲዮ በሰራላችሁ ደስ ባላይ ነበረ፣ እንደዚህ ሪያክት አድርጌ ማለት ነው። ግን የእሷን ቪዲዮ ትንሽ ቆርጬ ባረግ በእኔ ላይ ያው እሷ ኮፕራይት ልትልክ ወይ ስትራክ ልትልክብኝ ትችላለች በሚለውን አይታችኋት ሊሆን ይችላል፣ አይታችኋት ይሆናል ልጅቷን። ግን አንዳንድ እህቶች ለምን እንደሆነ አላውቅም
የሆነ በቃ የሚያወሩት ነገር ሂራር ነገር ነው፣ ጭንቀት ነው የሚያወሩት። የዛሬ ዓመትም የዛሬ 2 ዓመትም ወደፊትም ኑሮ እየወደደ ነው እንጂ እየተወደደ ነው እንጂ እየረከሰ የሚመጣ ነገር እንዳታስቡ የትም። ይሄ በቃ አረብ ሀገርም ሆነ ኢትዮጵያ ላይ ሆነ ማለት ነው። ግን እዛ ሀገር ላይ እኔ ወላሂ ነው የምላችሁ በቃ ሁሉ ነገር በረካ አለው። በረካ ታውቃላችሁ። በቃ ትንሽ በልታችሁ ጥግብ። ያ ኢላሂ ወላሂ ነው የምላችሁ እህቶቼ። እነኝህ ጭንቀት የሚያወሩትን ሰዎች እስክሮን አድርጓቸው። አንድ ነገር ልንገራችሁ። ዛሬ እኔ ይሄንን ቦታ ገዝቼ ማለት ነው ሊከርድ አላዝምባችሁም፣ ግን በታሪክ የምነግራችሁ ነገር አንድ ነገር አለ። በላይቭ ላይ ነው። እኔ ላይቭ ላይ የምትፈልጉ ከሆነ ገብቼ አንዳንድ ነገር ነግራችኋለሁ። ይሄ አይመችም፣ ቶሎ ነው ደቂቃው እንትን የሚለው ማለት ነው። ጻፉልኝ፣ ላይቭ ግቢ ካላችሁኝ ገብቼ አወራችኋለሁ። ወላሂ ነው የምላችሁ። እኔ ያዩትን ነገር ነው የምነግራችሁ ማለት ነው። ይሄንን ቦታ ሲገዛ እኔ አላውቀውም፣ ቤተሰቦቼ ናቸው የገዙልኝ። እዚህ ጋር እንግዲህ ብዙ ጎረቤቶች እናቴ አፍርታ ጠብቃኛለች። አንዳንደኛ አረብ ሀገር ቆይታ ቤት ሰርታነች፣ ባል አላት። ከባሏ ጋር እየኖረች በቃ መውለድ አትችልም። ወላሂ ነው የምላችሁ። ከዛ ባለቤቷ ልጅ ይፈልጋን አገባ። ንብረት አላቸው፣ ባጃጅ አላቸው። ራሱ እሱም ቤት አለው፣ እሷም ቤት አላት። ከአረብ ሀገር የገቡ ቆይት ብለዋል። ከገቡ መውለድ እምቢ ብሏቸው ሁለቱም ባለትዳር ናቸው። ሁለቱም ባሎቻቸው የሁለቱም ባሎች ማለት ነው አግብተው ወልደዋል። ወላሂ ነው የምላችሁ እህቶቼ፣ አረብ ሀገር በቆያችሁ ቁጥር በተለይ ሳትወልዱ የወጣችሁ ልጆች ጥንቃቄ ብታደርጉ ጥሩ ነው። ወላሂ የምሬ ነው። እኔ በአላህ ስም ነው እየዋሸኋችሁ አይደለም። ሁለቱም ማለት ነው። የአንደኛዋ በፍቃደኝነት እሷ ፈቅዳ፣ አንደኛው ተደብቆ ነው የወለደው። አግብቶ የወለደው ማለት ነው። አግብቶ የወለደው ገብታችኋል። ይሄ ነው ምክንያቱም ወንዶች ሴትም ወንድም ልጅ ትፈልጋለች። ሴቶች እምቢ ካላቸው በቃ አይታገሱም፣ ይጠብቃሉ። ትንሽ 3 ዓመት 4 ዓመት ይጠብቃሉ። የሁለቱም ጠብቀዋል። ግን በሕክምናም ተባለ በምንም ተባለ በቃ አልሆነም። ያላሳግብተው ወለዱ። ከወለደ በኋላ ነው አንደኛዋ እኔ ያውቃታለሁ ልጅቷን። ከወለደ በኋላ ነው እሷም የሰማችው። በቃ ብዙ ነገር እንትን ብላ ነበር። ግን ምን ደግሞ ከወለዱ በኋላ ደግሞ ወደ ልጆቻቸውን የሚያመዝኑት ይህን ታውቃላችሁ ማሮቼ። እና ይሄ ኑሮ ውድ ነው ምናምን የሚሏችሁን ሰዎች ባካችሁን ወላሂ እስክሮን ጭንቀት የሚያወሩባችሁን ሰዎች እስክሮን አድርጓቸው። ምን ይጠቅሟችኋል? ምንም። ይሄ እኔ መጥፎ ነገር እንትን እያልኩ አይደለም፣ ግን እኔ በራሴ ላይ ያዩትን ነገር ነው። ጥሩ ነገር የሚያወሩትን ሰዎች እከታተላችኋለሁ። ጭንቀት ስለ ኢትዮጵያ ስለ ጦርነት አለ። ዛሬም ጦርነት አለ፣ ትናንትናም ጦርነት አለ፣ ወደፊትም ይኖራል። ይሄ ነው አላህ ሰላሙን ካላመጣልን ማለት ነው። አላህ በቃ ካላለን እና ጦርነት አለ፣ ኑሮ ውድ ነው እያልን አሁን አማራ ክልል ላይ ነው አለም ይሄ ነገር ያለው። ይሄ ጦርነት ይቀራል። አብዛኞቻቸው ጦርነት ኑሮ ውድ ሆነ ይገባሉ። በቃ ፈጣሪ እንዳለ ይኖራል እያሉ ነው እየገቡ ያሉት። እና ይህን ይመስላል የኔ ውዶች። እንግዲህ እዚህ ጋር እንደምታዩት ኩኪሳችንን እየሰራን እየታገለን፣ ያ የምታዩት ጩጬ ልጅ የእህቴ ልጅ ነው። እዚህ እናቴ ናት የምታሳድገው። እህቴ የለችም፣ አረብ ሀገር ካልሄድኩ ብላ ማለት ነው። አባቱ ናዝሬት ነው ያለው። ታይ እኔም አትሄጂም ብዬ አሁን 2 ዓመት ከ3 ወር ሆኖታል። ከ3 ወር ማለት ነው። አሁን ከ4 ወር ሊገባ ትንሽ ነው የቀረው። 10 ምናምን ቀን የቀረው። ከ2 ዓመት ከ4 ወር ሊሞላው ሄደች፣ ጥላብን ሄደች እላችኋለሁ ማሮቼ። ሄደች። አሁን ሄዳ ደግሞ መልሳን ልጄ ናፈቀኛለች። ወላሂ እሬት አባሽ እያልኩ ነው እኔ። እና ይሄን ይመስላል አርፋት ስራ። በቃ ይኸው እዚህ ጋር ኩኪሳችንን ሰርተን ጨራርሰን ምን ብለን ብዙ ነው በነገራችን ላይ ካሜራው ጋር ጠጋ እያልኩ ነው መሰለኝ አላውቅም። አሁን እንዲጠጋ እያልኩ በጣም ብዙ ነው ኩኪሱ። እዚህ ጋር ነፃ ያለው እንትኑ ነው። ሪንግ ላይት ተጠቀም የለም ትልቁ ነው ይሄ 21 ኢንቹ ማለት እሱን ነው የምጠቀመው እና ትልቁን ለዛ ነው ነጭ የሚሆነው እንጂ የሚያምር መጀመሪያ ቪዲዮ ላይ እንትኑን አይታችሁታል። ካካው ማለት ነው ጥቁሩን ነው የተጠቀምነው። በጣም ያምራን ቆንጆ አድርገን ዘይቱ ትንሽ ጨመር አድርገንበት 2 ሊትር እሷ ተኩል ነበር አድርጎ ያለችው 1 ተኩል፣ እኛ 2 ሊትር ነው የተጠቀምነው። አልሐምዱሊላህ ቆንጆ ሆኖ ወጥቷል። በቃ ፍርክስክስ የሚል አንድ ባትራ ቀርቶ ነበር። እሱን ላመጣ ነው የሄድኩት።
እና አልሐምዱሊላህ ኢንሻአላህ እንግዲህ ማሮቼ ማለት ነው። አንድ ነገር ልንገራችሁ ኢንሻአላህ ላይቭ ላይ ገባለሁ አንድ ቀን። እስቲ የምትፈልጉ ልጆች ማለት ነው አንዳንድ ነገሮችን በደንብ የምናወራቸው ነገር ለእናንተ የሚጠቅም ነገር ማለት ነው። እዛ ሀገር ወላሂ በረካ አለ። አትጨናነቁ፣ ጭንቀት አትጨናነቁ፣ ወላሂ አትጨናነቁ። እንዲ አላህ የከፈተውን ጉሮሮ ሳይዘጋ አይደለም። ድሃውም ሀብታሙም እኩል እየኖረ ነው። ቤት ያለውም የሌለውም በቤት ኪራይ እናንተ በትንሽ ደሞዝ ተብቃቅተው እየኖሩ ነው ማሮቼ ወላሂ። አረብ ሀገር አይለቅም። ኑና ውለዱ፣ አግቡ። ልጅ የሌላቸው